ተመልከት አማራ ተመልከት ጉድን ተመልከት። አረጋ ከበደ ድረስልኝ ብሎ የቀጠረው ቅጥረኛ ወታደር ተመልከት። ትምህርት ቤቶች ምሽግ አድርጎ ትምህርት እናስጀምራለን መሰረተ ልማት መጀመር አለብን ምናምን የሚለው ተመልከት። ትምህርት ቤቶች ምሽግ አድርጎ ነው፣ ቤተክርስቲያንም ምሽግ አድርጎ ንጹሃንን እየደፈረ ነው። እዚህ ትምህርት ቤት ውስጥ ምሽጉ ውስጥ ሴት ይደፍሩበታል። የማያረጉት የማያሳዩ ጸያፍ ተግባር የለም። ቤተክርስቲያኑንም እንደዚህ መሽገውበት ነው ያሉ። በየቤተክርስቲያኑ ዙሪያውን ያን ትምህርት ቤት ተመልከተው፣ ዙሪያውን ምሽግ አድርጎት ተመልከት። የቅልብተኛ ተመልከት። አማራን እንዴት እንደሚበቀለው እንዴት መበቀል እንደሚፈልግ ተመልከቱት። ይሄ የወራሪው ሰራዊት የአማራ ህዝብ ይሄን በቀልተኛና ነውረኛ የሆነ ስርዓት ጠባቂ ወታደር ነቃቅሎ ታልጣለና ትጥቁን አስፈትቶ ሃይስኩል ትምህርት ቤት ነው ካላከው መቼም ቢሆን ነጻነቱን ያገኙ። ተመልከቱ ትምህርት ቤቱ እንግዲህ ተማሪ እናስተምራለን። የወራሪው ሰራዊት ሙሉ ዙሪያው ምሽግ አድርጎታል። ተመልከቱ። አረጋ ከበደ ይሄንን እንደዚህ ያረገ ያስጠበቀ ነው። እንግዲህ ህዝብ መሃል በአደባባይ በሚዲያ የሚደና ተመልከቱ። የቀንዳውጣ የሆነ ሰውዬ አያፍር ማፈሪያ ተመልከቱ። እንዲህ አርጎ ይሄን ጉዴላ ማፈሪያ መንግስት ተመልከቱት። እንግዲህ ተመልከቱት። ይታያችሁ በየወረደው ያለ ካድሪ በየወረደው ያለ አዛራጭ የመንግስት ሰራተኛ ነኝ የምትል አውደልዳይ ተመልከት። ሰንጋ እየገዛ የምትቀልበው ሰራዊት ይሄንን ነው የሚያደርገው። ይሄ ሁሉ የሚታየው ምሽግ። አንተ በሬ እየገዛ ፍየል እየገዛ ትቀልበዋለህ። ይሄን ወራሪ ኃይል ይሄን በቀልተኛ ኃይል ትቀልባለህ። የአማራ ህዝብ ግን በአንተ ሆድ መገዛት በአንተ ከርስ መገዛት የአማራ ህዝብ ይሰቃያል። ትምህርት ቤቶች በድሮን ይወድማሉ። ንጹሃን በድሮን ይወድማሉ። ህፃናት አዛውንት ብልጽግና ይጨፈጨፋሉ። አንተ እሱ ትቀልዳለህ፣ ትቀልባለህ። እንዋጋለሁ ብሎ እንትን የሚለው በታሪካችሁም በህዝባችሁም ሀፍረት የማይሰማችሁ ከርሳም ካድሮች እባካችሁ አቆፋፈሩ አደብ ግዙ። እዚሁ ነው እንግዲህ እንደ አማራ እንድትኖር ሳይፈቀድልህ የትምህርት ቤቱን እኔ ኢትዮጵያዊ ነኝ እኔ ምንድን ነኝ ትላለህ። ተሰርቶበታል። ሆዳም ላኪው የምትመለከቱት የትምህርት ቤቱን ቆርቆሮ ልጠው ነው እንደዚህ ያደረጉት። የተላጠውን ደግሞ አሳያችኋለሁ። ተመልከት። ይሄ ወራሪ ኃይል ተመልከት። ይሄ ወንበዴ ጥቁር ፋሽስት ጥቁር ጣሊያን ነው። ይሄው አድርጎ ትምህርት ቤቱን እንዳደረገው ይሄው ብልጽግና እንደሚያደርገው ትምህርት ቤቱን ይሄው ምሽግ ተማሪ እናስተምራለን እንዲህ እንላለን እያለ የሚቀባጥረው ቀባጣሪው ብልጽግና የሚሰራውን ስራ እውት ትምህርት ቤቱን ዙሪያውን ምሽግ አድርጎ ይሄው እያቀረብኩ ላሳያችሁ ማየት ትችላላችሁ። አሁን ቆርቆሮውን ልጠው ነው እንደዚህ የሚያደርጉት። ተመልከት። አዙሬ ነው ማሳይ። ተመልከት ብልጽግናን። ይኸው ከታች ሰፈር አለ። ወደ ሰፈሩ ነው አፈሙዙን ያዞረ። ተመልከት ዙሪያውን ብልጽግናን ጉዱን። ይኸው ይሄ ጥቁር ፋሽስት ይኸው ጥቁር ጣሊያን ይኸው እይልኝ። ይኸው እነ ነውር ጌጡ የብርሃኑ ጁላ ወታደር ይኸው ትምህርት ቤቱን እንግዲህ የወራሪ መጸለያ የወራሪ ካምፕ አድርጎ ተመልከት። የወራሪ ሰራዊት የሚሰራውን ስራ እውት። ይህ የሚደረገው የውጭ ጥላት አይደለም። ተመልከት። የውጭ ጥላት መክታለሁ የሚለው ወራሪ ኃይል ፋኖ መቋቋም ሲያቅተው ትምህርት ቤቷ ዙሪያ ከብ ተመልከት። ቆርቆሮው ልጦ ይኸው የሚሰራው እዚህም የሚሰራው ስራ ተመልከት። ወንበሩን ይኸው ትምህርት እናስጀምር የሚለው ጉዳሙን ብልጽግና እንዲህ አድርጎ አስቆፍሮ ነው እንግዲህ ተማሪውን ሲፈልጉ እዚህ ሴት አንተ ይደፍራሉ። የማይሰሩት ስራ የለም። እነ ነውር ጌጡ ዙሪያውን ተመልከት። እነ ነውር ጌጡ ይኸው የብርሃኑ ጁላ ወታደር ይኸው ትምህርት ቤቱን አድርጎ እንደመሸገ ያቸው እነ ነውር ጌጡ የእነ ነውር ጌጡ ምሽግ ይሄን ይመስላል። ተቋሙ እዩት እንደሚያደርጉት። ይሄ ማፈሪያ ብልጽግና ይሄ ታሪክ የለሽ ብልጽግና አውዳሚ